ከወንድማችን ተዘርፌያለሁ። በሬውን ይረድና ወንድማችን ይጠግን። አረ ማማዬ እንዴ ሹገሩን ሸንኮራ እንዳታስተፍዩ እንጂ በረድ አድርጊ። ምን ይመስላል በፈጣሪ አገዳ everything. ትናንትና ያዘዝኩን ምን አደረክ? አባ ኧረ እባክህ ይህን ፊልም አጥፋልኝ። ቆይማ አንዴ ይለቅ። ምንድን ነው ፍቅር እንደዚህ አይነት ፊልም ማየት? ምን ማለት ነው? ፍቅር ማለት ነው ደግሞ እህት ሌሊት የምትቃዣውን ሰምታለች። የምን ቅዠት? ሌሊቱን ሙሉ ራሄል ስትል ነው የምታለው። ማ እኔ የምን ራሄል? አልገባኝም። እማ ሰው እንዳይሰማሽ ኧረ እንዴ አባ እኔ ሳላቅ መቼም ምንም ነገር አይሆንም። እኔ እኮ እናታችሁም አባታችሁም ነኝ አይደል? በዚህ ግቢ ውስጥ ያላችሁ የደረጃ ፉክክር አውቃለሁ። የመመረቂያ ጽሑፋችሁ በመመሳሰሉ የተነሳ ዩኒቨርሲቲው ውጤታችሁን ሊቀለብስ ጫፍ ደርሷል። ይሄ ሊሆን አይችልም። ልፋቴስ ይሁላ ዓመት ተስፋ ያደረገብኝ አባቴ ምን ልለው ነው? ምናልባት ከተሰጣችሁ የጥናት ሀሳብ የመረጣችሁ ተመሳሳይ ነበር እንዴ? ተመሳሳይ እንዲሁም በሚስጥር ነው የመረጥነው። ሆኖም ከአማካሪ ውጭ ማንንም አያውቅም። ሌላው ቀርቶ እንኳን ለአባቴ እንኳን አልነገርኩትም። ስሳይ በዚህ ዙሪያ ላይ የምትለን ነገር አለ? ጥፋቱ የኔ ነው።
የምትፈልገው? ተረጋጊ እንጂ ራሔል። ምንድነው የምረጋጋው? ህይወቴን እኮ አበላሽተዋል። ድኑን አልሰማም? መመረቅ ብሎ ነገር የለም ነው እሺ ያለኝ። ዲሞክራሲያዊ ሪፐብሊክ ኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ እንመስርት እንገንባ። ዋይ እንደ ቀልድ 50 ዓመት ሊሞላው ነው። ይሄ ነገር እኮ በቃ 50 ዓመት ሊሞላው ነው። ያንተ ችግር ምን እንደሆነ ታውቃለህ አባ? እድሜን የምትለካው ነገር ደግሞ ምን በእድገት በህብረት ዘመቻ ነው ልትይ ነው? ስም የዛኔ የነበረ የሀገር ፍቅር ስሜት ዛሬ የለም። ያኔ ጣራ ይነካ ነበር። ምን እኔ እኮ ተቸገርኩ። ቆይ የልደት ኬክ ላይ መልካም ልደት ላስብልልህ ወይስ መሬት ለራሱ የሚላጽፍልህ? አንቺ አመዳም ስሚ፣ በሀገሪቱ ውስጥ እስከ ዛሬ ድረስ የእድገት በህብረት ዘመቻንና የመሬት ላራሹን የመሰለ አዋጅ ታውጆ ያውቃል። በተለይ የመሬት ላራሹ መሬት ላልነበራቸው ጭቁን ኢትዮጵያውያን የመሬት ባለቤት ያደረገ ምርጥ ነው። ልንገርሽ፣ ምርጥ አዋጅ አዲናጭና እንዴ ጉዲት፣ አንቺ ጉዲት። እኔ የምለው ግን የማከብረው የኔን ልደት ነው የደርግን ልደት ነው? ቆይ ላምጣውና ትቆርሳለህ። ያረስ ምን ነው የምታመጪው? መቆረሻውን ማሰሙ ነው። አይ እንደዚህ መቆም ሪፐብሊክ ኢትዮጵያ ብዬ ልቁረጸው? ነይ እሺ፣ አብረን እንቁረጸው። ነክተሻል፣ እዚህ ጋር ነክተሻል። ቀምሰሽ ነው ዝም በይ። አባሙ ታደረገ ኦራዴሳ እና እኔ ምንድን ነው እንኳን ተወለድክልኝ የኔ ውድ አባት። እውነት አመሰግናለሁ የኔ ውድ ልጅ። ያው በዚህ በኩል ያለው የኔ ነው። እንዳልወልድ ትፈልጊ ነበር? ጅማ ወልድ እንዳልወልድ ትፈልጊያለሽ? አንቺ ነጭ ማለት እንደዛ አይደለም። አንቺ ይኸው ገልሻለሁ። ሰው እንዳባ አባ ሰው እንደገ ነግሬሻለሁ። ለበቂ እኔ ግርማ ለበቂ እኮ ነው የምለው። በዛሬ ምናምን ግን አንቺ እንደምን ሹስስ ምን ካሽ እስቲ ባንቺ ይታበስ ወለዳት አንተ ልጅ ነህ እንዴ? ፒሪስ ሪቶ ፒሪስ በራስ የምተማመን ሴት ነኝ ብለሽኛል ነበር። እና ምን ይፈጠር? በራስሽ ከተማመንሽ መተሽ አሳይኛ። ተናድጄ እንድመጣ ነው እንደፈለግከው? ላስገድድሽ አልፈልግም፣ ግን እንደምትመጪ ቃል ገብተሽልኝ ነበር። እንዳንተ
እንዳንተ ሌባና ውሸታም አይደለም። ለምን ብዬ ቃሌን አጥፋለሁ እንዴ? ይቅርታ ጠይቄሽም እንደዚህ ትይኛለሽ? ህይወት እኮ ነው። የመመረቂያ ወረቀቴ ውድቅ ቢሆን አልለቅህም። እሺ። ስለዚህ ቀርተሻል ማለት ነው? ብቻዬን አልመጣም። አባቴን አንተ አታውቀውም። ብቸኝነት በጣም ነው የሚፈራው። ቢሆንም ቃል ግን ቃል ነው። እኔ መች ረሳው አልኩ። መስሚያ ጥጥ ነው እንዴ? አባቴን ትቼው ልመጣ አልችልም። ግቢ እያለንም ከግቢ ወጥተሽም ሰበብሽ ማለቂያ የለውም ራይል። አንተ እናትን ብቻዋን ትታት ብትመጣ ደስ ይላል? የእኔ እናት እንዳንቺ አባት አይደለችማ። ለማንኛውም ውሳኔን አሳውቅሻለሁ። ምናልባት አብራችሁ ግድ ነው። አብረን ካልሆነ እንደቀረና መተቀመጥ። እርግጠኛ ነኝ እዚህ አድረው መሆን አለበት። ነግሬሽ ነበር ያለሽ ጊዜ እስከምመረቅ ድረስ ብቻ እንደሆነ። እርግጠኛ ነኝ። የመመረቂያ ጽሑፍን ራሱ ያዘጋጀው በሰራተኞች ቅነሳ ላይ ነው አይደል? በምን አወቅሽ? ወይኔ ቀድሜ አንቺን አማክረሽ ቢሆን ኖሮ እኮ ከራይል ጋር ተመሳሳይ ጽሑፍ አላስገባም ነበር። ከእጅ ያዙት ወርቅ ከመዳብ አንድ ነው ይባል የለ? ወርቂቱ የለም ወርቄ። እኔ የምልህ ተሳካል? አዎ፣ ግን ከአባቴ ጋር ነው መጣዋለች። ቅልቅል ነው እንደ የጠራቸው? እንግዲህ እኔ የማወራላት ራይል እንደዚህ ነች። ይኸውልህ ይሄኛው ህይወት ከትምህርቱ ፈተና ለየት ያለ ነው። ስለዚህ ፈጠን አድርገህ በእጅ አስገባት። አይ እህቴ፣ ምክር እኮ ስትችይበት። ችግሩ ምንድን ነው? ላንቺ አያገለግልማ። ወሬኛ። አንተም ለራይል ጊዜ ሲሆን እኮ አፍ ይኮላትፋል። ላስታውስክ እንዴ? እሷን እኮ ስለምወዳት ነው። የስ ስለምታፈቅራት ታፍራታለህ። እንደዛ ነው ጉዳዩ። የኔ ወንድም እወዳለሁ። ኧረ ሰው ቶሎ ልቀቅኝ እንዴ! በዛው ስር የተለልኩ ነው መስሎ በዚህ ቁመቴ። ይህ ወሬኛ። አሁንም ማየኝ ስለ ግብዣ አዋራትና እንዘጋጅበት በል። እሺ ሪቾ አንቺ ምን ወንድን እንዴ? እብድ ሆነች ልጅ እንደው አልሰጥም አባ። አንቺ አታስቀኝ አንቺ። አባ አልሰጥም አልኩ። ምን ነው እንደ ጎረምሳ በሸሚዝ ልሂድ? እሺ እነሱ ጋር ግን አብረን ነው የምንሄደው። እሱን ነገር እኮ ተነጋግረናል አይደለም? በማይረባ ነገር ጊዜሽን አታባክኝ ብያለሁ አይደለም? አባ አንተ አይደል እንዴ ቃል ማክበር ያስተማርከኝ? ቃል ያን ቃል የእምነት ዕዳ ነው ብላ አልነገርከኝ? ልክ ነው። አዎ ቃሌን ማጠፍ አልፈልግም። እሺ እንደፈለግሽ ልብሽ የሚነግርሽን የፈለግሽውን ነገር ማድረግ ትችያለሽ። ጥዬማ ንቅንቅ አልልም እንዴ። አንተ አጠገቤ ከሌለ ተረጋግቼ መቀመጥ አልችልም። ግድ የለም እኔ እንደሆነ ብቸኝነቱን ለምጄዋለሁ። ለማንኛውም አብረን ካልሄድን አልመጣም ብያለሁ። አረ ግድ የለም አንቺ የልብሽ ይሙላልሽ እንጂ እኔማ ምን ብቸኝነቱን ኖርኩበት እኮ። እባክህ አልሰማም። አሁን እግሬ ወጣ ሲል እግርሽን ኩርመት ታርገሽ ልትቀመጪ። ማ አንተ እኔ ግርማ ይኸው እግርሽ ከዚች ደጅ ይለፍልኝ እንጂ ቆንጅዬ ልጅ ነበር ማመጣው። እንደዛ ነው እኔ አንቺ አባት መጣፍ ጠልክሽ። አሁን ለሚያሽ ልጄ ነሽ ሚስቴ ነሽ አንቺ ቀናታ። እሺ እንዴት ነህ? ከግራጁዌሽን በኋላ እንደምጋብዛት ቃል ገባሁላት። እሷም ቃሏን ሰጠች። አሃ ቃልህን በቃሏ ነው ያሰረችው? እንደዛ ነውማ። አራት አካብድ። ይሄ እኮ በጣም ቀላል ነገር ነው። እውነት እኔ ለአንተ መሆን እችላለሁ። ደግሞ ይኸውልህ እንደፈለክ መሆን ትችላለህ። የፈለከውን ማድረግ ትችላለህ። ደስ ብሎኛል። አዎ እንዲህ ፈቅጄ ካልተገላገልኩ የባለፈውን ድብርት ደግሜ ማየት አልፈልግም። እሺ የገባሽ እኮ ነሽ የኔ እናት። እወዳለሁ ሲሲዬ፣ ካንተ ውጭ ማን አለኝና። ሲሲዬ ግን ትወዳታለህ? እወዳታለሁ ብልሽ ደግሰሽ ልትድሪኝ ነው? እኔ ከዚህ በኋላ እንግዲህ አልቦርሽህ አርጎት ነው። አንቺማ ብታገቢልኝ ድል ባለ ሰርግ ነበር ደግሽ የምድርሽ። ይኸውልህ ውዴ፣ እኔ ከዚህ በኋላ ያንተን ዓለም ማየት ነው የምፈልገው። እሺ አይደለም አባቷን ዘር ማንዘሯን ሰብስባ ብትመጣ ለኔ ምንም ከባድ ነገር አይደለም። ባንተ የመጣ ነገር ሁሉ ለኔ አይከብደኝም። ደግሞ እኔ የምኖረው ለማን ነውና? ለእናንተ እኮ ነው። የገባሽ እኮ ነሽ ባይ ምን ውድ ወዳለሁ
ስለዚህ ከዚህ በኋላ ስላለው ነገር እናወራለን። ምን ማድረግ እንዳለብን። እሺ በቃ አሁን ደርሰናል። እጠብቅሃለሁ። እንትን እኮ ነው ይቅርታ፣ የት ነው ማውቃት እያልኩ ሳሰላሰል አሁን ልጆቹ ሲስቁ ትዝ አለኝ። ጁስ ቤት አካባቢ አጠፊም አይደል? በጣም ይቅርታ፣ ፊቴን ለመታጠብ እየተዘጋጀው እያለ ነው የመጣችሁብኝ። ይቅርታ ጠይቄያለሁ። ለእናንተ ልጆች ዛሬ እንደው ቪምቶ ነገር ብታገኙልኝ። እባካችሁን ግቡ። እሺ። ለማንኛው ግርማ እባላለሁ። እኔም መሰረት እባላለሁ። ማናልሽ? መሰረት። እሷ ልጄ ነች፣ ራሄል ትባላለች። እሺ ርችዬ፣ እሺ በሉ ግቡ። እንግዲህ ላንቺ የተዘጋጀ ክፍል ነው። ቀለሙ ምናምን ልቀያይርልሽ ነበር ግን ጊዜ አጠረኝ። ትቀልዳለህ እንዴ? ለመዝናናት እንጂ እኮ የቤት ዕጣ ወጥቶልኝ አይደለም የመጣሁት። እሺ አባቴስ? ቀጣዩ ክፍል ተዘጋጅቷል። ላንቺ ደህንነት እኮ እንዲሰማሽ ብዬ ነው ክፍል የለቀኩልሽ። አመሰግናለሁ እንድልህ ነው እንዴ? ጋባዥ እኮ ነህ። ምቾቴን መጠበቅ ደግሞ ግዴታ ነው። ዌሬች ደረቅ እኮ ነሽ። እባክህ በገዛ ሜዳ ላይ ነጥዋት ትጣል። ለሲሳይ እንዴ ግብዣ ጠርተህ አምጥተህ በታተን ልታስተኛ ነው እንዴ? ኧረ እንዲመቻችሁ ብለን ነው። ግብዣውን ከመደብ ትግል ጀመርከዋ? የምን የመደብ ትግል? ስማ እንጂ በእንግድነት ጠርተህ ለያይተህ የምታስተኛን ያሰብከው ነገር አለ እንዴ? ኧረ በፍጹም ለእናንተ እንዲመቻችሁ ብለን እኮ ነው። ይሁን ለሲሳይ ይሁን። ደግሞ ምንድን ነው እችል ቃፈቷ ምንድን ነች? እንደኛ ለመሆን እንተማ ሸንቀጥ ልትል ፈልጋለሁ። እሺ እንዴ አባ፣ ልጁን እኮ አስጨነቅከው። ምን ሆነ ነው? ተይ እንጂ አስጨነቅኩት። አንቺ ግን ብቻሽን ለመተኛ ታስበሽ ነበር እንዴ? ከገባን ጀምሮ እናትየው በተቀባቸው አቮካዶ አሾፍክባት። አንቺ እንዴ ምን ታወራለች እንዴ? እኔ ሆኜ ነው እንጂ አንገቷን ጠምዝዤ አቮካዶ ልመጣው ነበርኩ ጁስ መስሎ። አባ ዝም በል። ለምረው ዝም ብለው ትር አቮካዶ ጣላው፣ በጣም ጣላው አቮካዶ። የኔ ጉረኛ፣ በፊት ሴት ስትወደው ነው፣ ግን ትንሽ ፈጠን አልክ። አቀዝቅዘው እንጂ ተጋባዥ እኮ ነህ። ለሆና ስሚ፣ ባንቺ የመጣብኝን የማልችለው ሞትን ብቻ ነው። አባ በነፃነት እኮ ነው ያሳደግ። የሰጠኝን እንጂ እኮ ሌላ ነገር ጌታ አምጥቼ ይኖረዋል። በይ በነፃነት ብረሪሽ። በረጅም ገመድ አስሮ እንዳለብሽ ብረር ያለ እንዴ? ይሁን እስኪ እናያለን። ቻው። ምን ማለት ነው? አንገናኝም እንዴ? ቻው። አንቺ እንዴት አባሽን አማረብሽ በእናትሽ።
የአባቷ ልጅ እኮ ነው። የአባቷ ልጅ እናቷን መሳይ አጋደለችው በላይ አለ። አያ አባ ያንን አጣገቤ እንድትሆን አሁን ጋር ባካለ ስሚ፣ ጥሎሽ ሳይጣል ሽማግሌ ሳይላክ ማንም ከእጅ ሊወስድሽ አይችልም። አንተ እኮ አባዬ ብቻ አይደለም እህትሽም ወንድምሽም እንዲሁም ጠባቂሽ መድኃኒዓለም ይሻልሻል። እማ አባ ወይ ማ ናስቲ ሊውድ እንዴት ነኝ? አምሮብኛል? እንደ ዛሬ ውብ ሆነሽ አይቼሽ አላውቅም። አትቀልድ። አቮካዶ ነው መሰለኝ በጣም ውብ አድርጎሻል። አባ በጥፊ ነው የምልሽ። እስኪ ይሄው አሁን እናንተን ሰው ሳይን እናትና ልጅ እንመስላለን? በፍጹም። አንተ ሽማግሌ ታላቄ፣ እኔ ታናሽ። አሁን እዚህ ቤተሰብ ላይ አንድ ነገር ቢጨምር ደስ ይለኛል። እውነት ግን አንድ ነገር ጎሏል። እኔ የቆምኩበት ቦታ ላይ ራሄል ብትቆም ነገሩ ፉል ሆነ ማለት ነው። አረ ማሚ ትሰማሻለች። ይልቅ ወደ ግብዣው ቶሎ እንሂድ ነይ። የምን መደንገጥ ነው? እንዳልጠራት። እሺ ወረኛ ልጥራት እንጂ ማሚ እኔ ወደ ጨረስኩ ነው። እሺ ቶሎ ተዘጋጂ ነው እንጂ ጨረስኩ። አጫውታችሁ ጎበዝ ምንድን ነው? እህል እኮ በቁሙ ነው የሚጠበቀው። ይሄ ነገር እኮ ምን አልበም ሆነ ኤግዚቢሽን እኮ ነው። የቤቱ አባወራ እየተጠበቀ ነው። ኧረ እኛ ቤት ማባወራ መማዬ ብቻ ነች። እናንተ ጀምሩ፣ እኔ ጠርቻለሁ። እሺ ጥራት ነው። ምን አይነቶቹ ናቸው? በፈጣሪ ምንድን ነው እየሆነ ያለው ነገር? አባ ዛሬ ምን ሆነሃል? ምን ሆንኩ? በጓደኛዬ ፊት እያሳፈርከኝ እኮ ነው። ቀን ምሳ አቀረበች፣ ጥላን ጠፋች። እንደገና ደግሞ እራት አቅርባ ትሄዳለች። ነውር አይደለም እንዴ? የቤታቸው ደንብ ሊሆን ይችላል። እና እንግዳ ጠርቶ ማንገላታት ነው የቤት ህግ። ይቅርታ አድርግልኝ፣ እኔ ከዚህ በኋላ ልጠብቅ አልችልም። አላበዛችሁ በአክሽን ቺ እማዬ ዘገየሽ እኮ። ውይ አባ ይኸው ጨረስኩ እኮ። ልመጣ ነው አባ። እኛን እዛ አስቀምጠሽ አንቺ እዚህ የምትሰሪያለሽ? እየለባበስኩ አይደል እንዴ አባ? መጣሁኝ። ይልቅ ሰዋሰው መጣች እንዴ? ይልቅ ሰውዬው ለመብላት ቸኩላል። ቶሎ በይ። ለነገሩ እሱ ድሮም ቢሆን ምግብ ቀርቦ መጠበቅ አይወድም። አንቺ በምን አወቅሽ? አይ እንዴ ነገርከኝ አይደል እንዴ? ምግብ ቀርቧል ማለት ለመብላት ቸኩሏል አልከኝ እኮ እንጂ እኔም ማየት አውቃለሁ። አንዳንድ ሰው እኮ እንደዛ ነው፣ አይወድም። ሂድ መጣሁ። በቃ ይኸው ጨረስኩ፣ ልወጣ ነው። ሂድ ቶሎ በል። እሺ ቶሎ በይ። ነይማ። በጣም ይቅርታ። ጥለናችሁ ጠፋን አይደል? እንግዲህ በጣም ይቅርታ ጥለናችሁ ጠፋን አይደል? ምንም ችግር የለም እንዴ። ጋባዥ ባይኖርም ግብዣው ደርሶናል። እየበላን ጥሩ ነው። ብሉሽ እየበላችሁ። አባዬ እኔ ጌቴ እኔ ፍቅር እንዴት ዋልሽልኝ? ደህና ዋልሽ? መብላት አልፈልግም። እኔም አልፈልግም። ምን ሆናችሁ ነው? ኧረ እባካችሁ እራት እንብላ እንጂ። ምንድን ነው? ኧረ ስለ እግዚአብሔር ምንድን ነው? ኧረ ስለ መድኃኒዓለም ምን ሆናችኋል? እራት እንብላ እንጂ። አባ ምንድን ነው የተፈጠረ? ቁጥረሽ እስቲ ልሂድ እንደ ላናግራቸው። ምንድን ነው? ምንድን ነው የሆንሽው? ምንም አይደለም አባዬ። ጥፋቱ እኔ ነው። ከዛ እዚህ ድረስ እኔ ሲለኝ ተንከርፍፌ የመጣሁት እኔ። ምን ማለት ነው? በትምህርት ምክንያት እኮ ብዙ ጊዜ አብረን ነበርን። አንድ ቀን እንኳን ስለ ፍቅረኛው ነግሮኝ አያውቅም።
ፍቅረኛ እንዳለው ስላልነገረሽ ነው ወይስ ፍቅረኛ ስላለው ነው አሁን የተናደድሽው? ድብቅ ነው። እኔ ከዛ እዚህ ድረስ ግብዣውን አክብሬ የመጣው። ሆኖም እሱ ተፈቃሪውን አገኘሁት። ሪቾ፣ ፍቅር እኮ የሞት መድኃኒት ነው። እናትሽ በፍቅር አንቺን ባትሰጠኝ ኖሮ ሀዘኗን እንዴት ተቋቋመው ነበር? እውነትን ነው አባ፣ ይቅርታ አድርግልኝ። አንተን ግን አሳፈርኩ አይደል? ኧረ በጭራሽ በጭራሽ። ቆይ ኧረ እኔስ ያየሁት ነገር ስላስደነገጠኝ ነው ራጥዬ የመጣሁት። አንተ ምን ሆነህ ተከትለኝ የመጣው? ላንቺ ብዬ ነው እንዴ? እውነቴን ነው። ልጅቷ ስትመጣ እኮ እንዳራስ ነበር ነው ያደረገሽ። ጡር ብለሽ ስትወጪ እኔ አባትሽ የማንዘር ጎመንዘር አልኩና ተከተልኩሽ። ከሆነ ጥሩ ነው። ለማንኛውም ጥሩ እንቅልፍ ተኝ እሺ። ደግሞ ጠዋት አንድ ቦታ ሄደን እንመጣለን በጊዜ። እሺ አባዬ። ደህና ደሪ። ደህና ደሪ። ቻው። እሺ እንዴት ነው? እሺ ወደድሽው? በጣም አባ፣ በጣም ነው የሚያምረው። እውነት እውነት አባ። ያው ለኔ ነው አባ። ችግር የለም። ስሚ፣ ከዚህ በኋላ እዚህ ሱቅ የምመጣው ልብስ ለመምረጥ ነው እንጂ ለሌላ ለምንም አይሆንም። ቴኬር እሺ። ላኛው ላሳይሻ። ምን ነው አባዬ? ሪች ክፍሏ ውስጥ የለችም። አባትዬውስ? እሱም የለም። ተቀይመውን ሄደዋል ማለት ነው። አይደረግም። ይህ የቅሌት ሁሉ ቅሌት ነው። ምን ጠብቀሽ ነበር? ምን ልትለኝ ፈልገህ ነው? ተከፍታብኛለች። ታውቂያለሽ፣ ይቅርታ የምጠይቅበት እድል አገኘው ብዬ ነበር የማስበው። አሁን ግን ሁሉም ነገር አክትሟል። ራሄል ልብ ያላት ሴት ናት። አንተን እምቢ ብትል እንኳን እኔ ራሴ ይዤት እመጣለሁ። ማን ነው? ሂድ እስቲ በር ክፈት። አጅሬው ሰው ግብዣ ጠርተህ እንዴት ነው ትተኛለህ እንዴ አንተ? እኛ በጠዋት ስንት ቦታ ደርሰናል። ዲ አንተ ምንድን ነው? ቀንስ። ስማ፣ እኔ እኮ ልጄ በጠዋት ይዤ ስፖርት ዱብ የምንለው በዚህ እድሜ ለሰውነቷ ስለ ቀንስ። እሺ፣ ችን አጥፋ፣ ችን አጥፋ። እንኳን ደስ አለ አባዬ ለመባል በቃ። ወይ ሪች፣ ትናንትና ሰዋሰው ስጠራኝ ሰምተሽ ነው አይደል እንዴ? አሁንም ልዳግምልኝ ነው እንዴ? ተይ እንጂ ሪች፣ ሰዋሰው እያልኩ የምነግርሽ እህቴ እኮ እሷ ነች። አረ የምርህን ነው? እመኚኝ እንጂ ሪቾ፣ የእናቴም የአባቴም ልጅ ናት። ምን ነካሽ? በይ እስቲ ነይ እንግባ አሁን። ምን ማለት ነው? በተከፈተ በር እንኳን ሰው ንፋስ ሽው ይላል። አንቺ ለምንድን ነው የምልሽ የማሰሚ? ለምንድን ነው ዘግተሽ የማተኘው? ያለ ልማዴ አላደርገውም። እሱ ቤትሽ ነው ልማድሽ። ምን ትላለች? አንቺ እንግዳ ነሽ እንዴ? ምንድን ነው መዝረክረክ? ሰብሰብ ማለት ጥሩ ነው። አባዬ
ሰሞኑን ቁጥጥር በጣም እያበዛብኝ ነው። ግን ታውቀዋል? እኔ እየተቆጣሁ አይደለም። ጎረምሳ ባለበት ቤት እንኳን ተከፍቶ ተዘግቶ ማይቻልም። ዝቅ አድርገህ እየተመለከትከኝ ነው። ለራሴ መሆን አያቅተኝም። ሪቾ ዝቅ አድርገሽ እየተመለከትኩ አይደለም። ፕሊዝ። እሺ ደህና ደር ይለማል። አሜን። ደህና ደር። የከረመ ፍቅር አቤት ደስ ማለት ነው። ምንድነው ትለኛለህ? እንዲህ እያደረጉ ያሉት ናቴ በቃ ለየላቸው ማለት ነው። ግድ የለሽም ገብተን እናስቆማቸው፣ አለበለዚያ እነዚህ ሰዎች የሆነ ነገር ይፈጥራሉ። እንደዛማ አይሆንም። በሌላ ዘዴ እንፈልግ። አንቺ አባትሽ ግን የለየለት አይደል እንዴ? በእኔ አባት ትላጣለህ እንዴ? እንደውም እናት እንደዚህ አይነት ሴት እንደሆነ ስላሳየ አመስግነው። አቤት 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 አቤት! የራስ ችግር ነው። ኧረ እባክህ የሰው ደስታ ደስ አይላችሁ? አጠፉት አይደል? ደስ እንዳይለን ነው አይደል? በእናትሽ ምን ይሻላል? አንቺ ሆቴል እንሂድ እንዴ? አንቺ እንሂድ በእናትሽ። እውነት እስኪ ለታክሲ እንደውል። ጭራሽ ሆቴል? እዛማ ሊሆን አይችልም። ጭራሽ የሌለባትና መልክ ወንድ ጋር መታየት ስራችን ገደል ነው የሚገባው። የኔ አባት ካንተ እናት ጋር ስለታየ ነው ስራችሁ ገደል የሚገባው? ያንቺ አባት ተከትሎ ባይመጣ ኖሮ ሁሉ ጉድ ይፈጠር ነበር። ግርምሽን የመሰለ ሰው አግኝታ ነው። እንደውም ሲበዛባት ነው። እሱን ስላገኘሽ ተመስገን ተበል። የኔን እናት የመሰለች ቆንጆ ሴት የትም አያገኝም። እናትን ይዘህ ገደል መግባት ትችላለሽ። ምድኛ ገደል ገደሉ የምታውቂው አንቺ ነሽ። ይልቅ ቶሎ ብለን እንጣ፣ ሳይቀድሙ እንቅደማቸው። ፍጠንና እንሂድ። አይዞሽ እሺ። አይዞሽ። ምን ማለት ነው? እንደዚህ ነው ልብሽን ያጠፋው? ኧረ እባክህ እንደዚህ ታወራለህ? ኧረ ስሚ ሊመልስ ይችላል። ስቶቭ ምናምን የለኮሳችሁ ነገር አለ? እስቲ ነይ አታይም እንዴ? መንገዱ እዛም ቤት የእኛማ መልሶ አየሽ። እንጃ መልሶ ወይኔ ግርምሽዬ ቀስ በል። ማን ያልሽው? ማን
ማለት እኔ እንትን እኮ አይተናር ግርምሽዬ ማበለሻ ይደገማ አልልም እንዴ አልደግመውም አደግሚ እስቲ በቃ ፈትናየው አታይ መልሶ በቃ መልሶ አላይገርም ሲስ ታረስ መልሶ እኮ ነው እስቲ በል በቃ አጭርና ግልጽ ጥያቄ መብራት መጥቷል ሆቴል እንሄድ ቤት እንደንስ ስማ መብራት ከመጣ ምን እናደርጋለን ሆቴል እዚሁ ነው ስማ ዛሬ የማን ወገብ እንደሚፈተሽ እናያለን ኧረ ግርማ ቀጭን እሺ አሁን ምንድን ነው የምናደርገው? ቀላል ነው። አባትሽን ታሳርፊዋለሽ። ሰውዬ እናት አባቴ ላይ ጥብቅ እንዳለችበት አይታየም? መብራቱ ሲጠፋ አባትሽ ሆቴል ሄድ ሲል አልሰማሽው? ቢሆንም እናት አባቴን የሆነ ነገር አስነክተ ይሆናል እንጂ በፍጹም እንደዚህ ሲሆን አይቻላል። አታስቂም ባክሽ። እናቴ እህቴንና እኔን አንድ ደረጃ ደርሳለሁ ብላ ነው እንጂ እልፍ ጊዜ ጥያቄ ቀርቦላት ነበር። ኧረ እባክህ ታዲያ ለምን ብዙ የተጠየቀች በሚል ጊነስ ላይ አታስመዘግባትም? አንድ ነገር ልምከርሽ፣ የኔና ያንቺን ጉዳይ እንተወውና የእነሱን ችግር መፍትሄ እንስጠው። ምንም የኔና ያንተ የሚባል ጉዳይ የለም። አባቴን አስለቀቅልኝ እንጂ ከዚህ የማደርገው እናውቃለን። ምንድነው ብሮ ችግር አለ እንዴ? ይኸውልሽ እናታችሁ አባቴ የራስሽ አባት ነው ስህተት እየሰራ ያለው። ራይል ታሳርፊው እንደሆነ አሳርፊው ወይ ደግሞ ወይ ምን በል ንገረኛ፣ ምን ልታደርገው ነው? ይኸውላችሁ ይሄ ሆቴል ነው፣ ስራ ቦታ። ዩኒቨርሲቲ እንደለመዳችሁት መንጫጫት መጫጫ ምናምን የለም። ኑ ከኔ ጋር ቢሮ እናወራለን። ወይኔ ርች የማንም መቀለጃውኝ ልቀር። እንግዲህ የመሰረት ቤተሰብ እየመራ ነው። ብራቮ 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 ለመሰረት ቤተሰብ። ስማ ከነስማችንም ግርማ ነን። እሺ ይበቃል። መጠጥ ማርካ አይሰጥም። ነገ አሸነፍኩት ብለሽ ለማውራት እንዲመችሽ። በመጠጥ አሸናፊም ተሸናፊም የለም። እሺ ከስካር በስተቀር። ተይ እባክሽ፣ በራሴ ሜዳማ ነጥብ አልጥልም። ስሚ እኔ ማለት እኮ አንተ ማለት እኮ መመረቂያ ወረቀቴን የቀማኝ እናም ደግሞ ልበቢስ ሆኜ ነው ስትለኝ የመጣው። በመምጣትሽ እኮ በጣም ደስ ብሎኛል። ግን ሼባዎቹ በለጡን አይደል? ቆይ ግን አባትሽ እናቴን ምን አስነክቷት ነው? ታውሲስ ያመሃል ያመሃል ካንቺ በላይ የሚያማለ። ቆይ ግን ቆይ ታስቢልኛለሽ? ለምን አላስብልን? እስቲ ካሰብሽልኝና ደስ እንዲለኝ ከፈለግሽ ጨፈሪልኝ። እሺ እኔ ሰካራም ምን አይነት ጭፈራ አልጨፍርልክ? አንቺ የፈለግሽውንና ደስ ያለሽን አይነት እንዳያሳስብክ ልጨፍር ነው። ኧረ ያልሽ እንግዲህ
እስቲ ደግሞ ሌላ ቀጥ ይቄር ተናደን ነበር። እቤት ስንመጣ ደግሞ ሁለታችሁም ሌላ ዓለም ውስጥ ነበራችሁ። መብራት ስናጠፋባችሁ ጭራሽ ሌላ ቦታ ስትቀጣጠሩ ሰምተን ቀርመናችሁ እዚህ መጣን። ምን አገባችሁ? ሲጀመር እናንተን ማነው ማብራት አጥፊ ያደረጋችሁ? እናንተስ ምን ቁርጥ አድርጓችሁ ነው ያለ እፍረት በልጆቻችሁ ሜዳ የምትቦርቁት? እየሰራችሁ የነበራችሁት ነገር ትክክል ስላልነበረ መብራቱን አጠፋ ነው። ድርግም ያርግ። ይህ ብልግና ነው፣ ካንተ አይጠበቅም። ጋጦጥ ለእናንተ ለልጆቼ ነው የምኖረው ስትኝ እውነት መስሎኝ ነበር። አሁንስ ምን ጎደለብህ? እሺ ንገረኛ፣ ምንድን ነው ያጎደልኩብህ? በጓደኛዬ ፊት ከአባቷ ጋር እየሆናችሁ ያላችሁ ነገር ልክ ነው? እሺ እኔ ሳምኛ አደረግኩት። ያንተ መልስ ምንድን ነው? ንገረኝ እኮ ነው የምልህ። ልክ አይደለም። እኔ ራሔልን ወዳታለሁ። ኧረ ትወዳታለህ? ወይኔ ሲሳይ፣ በቃ ምንም ነገር አትበይኝ። በቃ እንደፈለግሽ መሆን ትችያለሽ። አንቺ የፈለግሽውን ነገር አድርጊ። በቃ እኔን ተይኝ፣ ተውኝ። በቃ እኔን ተይኝ። ቆይ ግን አርጅታል፣ ፍቅር አይገባም እያልሽኝ? እንደዛ አላልኩኝም። እዚህ ድረስ ያስመጣኝ ጉዳይ ግን ከግብዣም በላይ እንደሆነ አንተ ራስህ ታውቀዋለህ። እንዴ እኔስ እዚህ ድረስ አንቺን ተከትዬ የመጣሁት ይሄን ልረዳሽ አይደለም። አንተ ለራስህ ስትል ብቻ ነው የመጣው፣ ለራስህ ስትል ብቻ። እሺ ምን እያልሽ ነው? እና ከመምጣት በፊት ነገሩን ታውቀዋለህ እያልሽኝ ነው? እንዴ ተይ እንጂ። መቼም እንደምታውቂው የሆነው ነገር ሁሉ የሆነው እዚህ ከመጣን በኋላ ነው አይደለም እንዴ? በዛ ላይ ሴትዮዋ በእውነት በጣም ታሳዝናለች። ትጉ ነች፣ ታታሪ ነች። ውበቷም እንዴ! ሁሉን ነገሯን ከመቼው ነው የተረዳኸው? እንዴ ከመቼው? እኔ ይሄንን ማመን አልችልም። እሺ ያንተ ጀግንነት እኮ ከኔ ፊት ነው። ለእኔ ነው ጀግንነት። ሌላ ቦታ ግን ወጣ ብለህ አታወራ። እያየው እኮ ነው። ስለ እኔ እንግዳ ስሜት ስጠይቅህ አንተ የምታወራው ስለ ራስህ ፍቅር ነው። ልነግራት ጊዜ ያስፈልገኛል። አንተ መቼም አታደርገውም። እስከ ዛሬ ያላደረግከውን አሁን ከየትም አምጥተህ ማድረግ አትችልም። በቃ አዝናለሁ። ይህንን ከአንቺ አልጠብቅም። እኔ እናታችሁ እኮ አንተንም እህትህንም ሳሳድጋችሁ በራሳችሁ እንድትተማመኑ ነበር። ምን ዋጋ አለው? በስተመጨረሻም አንቺ የሰጠሽንን በራስ መተማመን መልሰሽ ወሰድሽው። እንኳን ደስ ያለሽ። እኔ ነኝ አንተ መተማመን የወሰድኩት? ወረኛ። እናቴ ያዥ ጠጅ እስኪ። ደርባባ ይወልዳሉ እናቷ፣ እሷስ ደርባባ ናት አለችታ። ግርምሽዬ ወይ አንቺ ከመሸ መጣሽ? ወይኔ በስተርጅና አይገርም? ወይኔ ሳለኝ በቃ ወይኔ ብዙ ነገሬን እኮ ነው የቀየርከው። ወይኔ አይኑ ቀብለል ሲል የመስዬ ቆንጆ አበድን እኮ በቃ አንተ ሰው በስተርጅና በስተርጅና ማበድ አለ። ቆንጆ
ቆንጆ ቆንጆ አይኗ ከበለል ሲል ቆንጆ 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 ኦ ርችዬ ቆንጆ በጣም ቆንጆ እኮ ናት። አይገርምም? ቆንጅዬ በአባቷ ወጣ ነው ማለት ነው። ምን እየሰራችሁ እንደሆነ ልትነግሩን ትችላላችሁ? እንነግርሻለን። እየተዝናናን ተዝናናን ነዋ። እሺ እንደውም የልጅ ነገር ምን እያደረጋችኋለች? ቁጭ በይና እኛ ጋር ተቀላቀይ። ተመሳሳይ ሰዎች እናንተ ለይቶላችኋል። የስራ ቦታ መሆኑን ፈጽሞ ረስታችሁታል። ስራ ቦታ ነው በቃ የልጅ ነገር የልጅ ነገር አለ። ይልቅ ይኸውልሽ ርቺ ነይ ቁጭ በይ በቃ። ለምን አጣጭ ብርጭቆ ይኸው እኔ ያለኝ እንጂ። ለምን ንግድ ፍቃዱን በመጠጥ ቤት አታረገውም ነበር? ያረጋሉ ማያረጉ ያጣምሩልናል። አይቻልም። ፏለች ፏለች እኛ ነው እሺ አይሉኝም ቢሉኝምማ አረገው ነበር። ስማ እናትና በፍጥነት ውሰድልኝ። ምን ሆናለች? ልብስ ቤት አንጥፈውልኝ እየጠጡ ነው። ታዲያ ጥፋቱ እኮ ያባትሽ ነው። ኧረ እንደዛ ነው የምታስበው? ስጋ ልጅ ነው መጣሁ። ሰውየው ጥቅሙን ዛሬ አየሁት። ስሚ ከዘራ ዋናው ጥቅሙ ምንድን ነው? መሸከም ወሬውን ተውትና እንደ ሰው አልሰከርም። ግርምሽ ይዞኝ ግባ። ስሚ ይዞኝ ግባ። ልቀቃት ልቀቃት። እኔ አልሰከርም። እንደሰከረም እንጂ አንቺ እንደሰከረም አልሰከርም። እቺ ዞር በይ። እንደዚህ ታይዘኝ አይደል? ሰካራም አሉን እኮ እንዳልሰከረና ቼክ 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 እለዋለሁ። በቃ እኔ እለዋለሁ በእውነት እናንተ ግን ሁለት ልጆች በጣም ሰካራሞች ናቸው። ነፍስ ካወኩበት ጀምሮ አባቴ እንዲህ ሲሆን አይቼው አላውቅም ነበር። በስተርጅና ፈንድቶት ይረፋው። እኔስ ምቴ ታታሪ ሰራተኛ መሆኗን እንጂ አንድም ቀን አፍቃሪ መሆኗን አላውቅም ነበር። እድሜ ለአባትሽ ሁሉንም ጉዷን ብልጥ አድርጎ ነው ያሳየኝ። ሰው ፍቅር ሲይዘው ጉድ በማለት ነው የሚገልጹት። ከጉድም ጉድ እንጂ እንዴ! በቀን 10 ደውሎ የት ነሽ፣ ምን በላሽ፣ ጤንነትሽ እንዴት ነው የሚለኝ ሰውዬ ከነመፈጠሬ ረስቶኝ ዓለሙን ይቀጫል። እና ይሄ ለጤና ብለሽ ታስቢያለሽ? በመቁረቢያቸው ሰዓት የሆነ ነገርማ ለቅፏቸዋል። ምን ነው ነይ ስልሽ ብቻሽን በመጣሽ ኖሮ ይሄ ሁሉ ጉዳይ አይፈጠርም ነበር። አንተ መሰልከኝ ጋባዡ። የዛኔ አባቴን ትቼው አልመጣም ስልህ ይቅር ማለት ትችል ነበር። ደግሞ እስከዛሬ የተጠራሁበትን ግብዣ አላየሁትም። የት አለ? ተመልከችልኝ ሰዋሰው ጥፋቱን እኔ ስታደርገው። ቆይ ለምንድን ነው እናንተ እንደተማረ ሰው ለራሳችሁ ኃላፊነት የማትወስዱት? አታያትም እንዴት ጥያቄ ስታደርገኝ? ምን ችግር አለው? እኔ ነኝ ተጠያቂ ኃላፊነትን ወስደው ብትሉ እሺ። እስከዛሬ ድረስ ለተፈጠረው ዝብርቅርቅ ነገር ኃላፊነትን እኔ ነኝ ወስደው የሚለኝ ሰው አለ? እሺ እኔ ነኝ ተጠያቂ። አይ ኃላፊነቱን ይወስዳለሁ። ተመልከችልኝ ሰውዬ። እንዴ አንተ ከኔ ራስ ውረድ እንጂ የራስን ነገር መሆን አትችልም እንዴ? እንዴ እኔ ኃላፊነት ወስዳለሁ ስለ እኔ ኃላፊነት ወስዳለሁ ትለኛለህ? ምን ጉር ነህ ካንተ? ቆይ እናንተ ትችትና ነቀፋ በመወራወር እድሜያችሁን ልፈጁት ነው? እስቲ ቆይ አንድ ጥያቄ ልጠይቃችሁ። አንዳችሁ የሌላችሁን ድካምና ጥንካሬ እንኳን ለመቀበል ዝግጁ ናችሁ? ዝምታችሁ የምን መልስ ነው ብዬ ልቁጠረው? እኔ ዝግጁ ነኝ። እኔም
አንተ ደስተኛውን እኮ እሷ ስለመጣች ነው። እውነቱን ለመናገር እሷ ከመምጣቷን በፊት ደስተኛ ነበርኩ። አሁን ግን በአንጻራዊነት ደስታ የሚባል አድርጎኛል። አንቺስ? ሲጀመር እዚህ ከመምጣቴ በፊት በጣም ደስተኛ ነበርኩ። አሁን ግን ከአባቴ ጋር ያለው ግንኙነት እየደፈረሰ ነው። ኦፍ ኮርስ ትክክለኛው መልስ ነው የመለሳችሁልኝ። ስለዚህ እናንተ ሳትገናኙ በፊት ደስተኞች ነበራችሁ። ምን ማስረጃ ያስፈልገዋል? እሳቱ ያለው እኮ እዚህ ነው። እኔ እሳት? ለዚህ ሁሉ ችግር መነሻ የሆነው አባትሽ ነው። እናት እንደ እንግድነት ብታስተናግደን ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። እሺ ላጎርስሽ 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 መቼም የኔው ነሽ። ኧረ እባካችሁ እኛንስ አንዴም ሁለቴም ሶስቴም ንቃችሁ አሳይታችሁናል። ቢያንስ ገበታውን አክብሩት። እጂ ድመት አንድ ነገር እንዳትናገሪ። እንኳን ለመስዬ አንቺንም እዚህ እድሜሽ ድረስ እየዘፈንኩ ነበር ማጎርስሽ። ተመልከትልኝ። ከዚህ በፊት ከኔ ጋር ብቻ ነበር በአንድ ሰሃን የሚበላ። አሁን ግን ጉርሻውንም ነፈገኝ። መስሚያቸው ጥጥ ነው፣ ማንንም አያፍሩ። ሲሳይ? እኔ ሲሳይ? ምን ስምህ አይደለም እንዴ? አባዬ ብትይኝስ? አልወለድከኝም እኮ እንዴት ብዬ አባዬ እላለሁ? አባዬ በቃ ይልቃ ጉርሳት። እሺ ግን እሷ አታምነኝም። መርዛ ጉርሽ የመገላት ነው የሚመስላት። አጉርሰኝ። በአንተ እጅ ጎርሶ ለኔ መሞት እድለኝነት ነው። እሰይ የማልወደውን ጎመን ታጎርሰኛለህ እንዴ? ምን አለ በቀና ብታስቢው። ቆይ በጎመን ሆነ በመርዝ መሞት ነው ሌላ አዲስ ሞት አለ? ተው እንጂ አባቴን በግብዣ ሰበብ አድርገህ በእናትህ ቀማኝ። አሁን ደግሞ የማልወደውን ምግብ አጉርሰን ነፍሴ ልትነጥቀኝ ነው እንዴ? ኧረ እባክሽ ተረጋጊ። ምን ሆነሻል? ኧረ ግፍ ነው። ኑኑ አንሱት ይሄን ገበታ። ግፍ ነው፣ ግፍ ነው። በጎመን ልገለኝ አባቴን አባቷን ነጥቀሻ እንጂ ተናደደች እኮ። ቆይ አንቺማ አባቷን ስለነጠቅሽ ምን ልታረግ? ቅጣት ግርምሽ። በእውነት ቅጣት፣ በእውነት ግርምሽ። ቅጣት፣ ቅጣት፣ ስሞት ቅጣት፣ በፍጹም ግርምሽ፣ ግርምሽ ቅጣት። ይሄ ከስተትም በላይ ነው። አባቴን በእንደዚህ አይነት ሁኔታ አልጠበቅኩትም ነበር። እናትም ቢሆን እኮ ፈተና ነው የሆነችበት። የኔ እናት ጨዋ ነች። አንቺ እያሰብሽ ያለሽው ሊያደርግ የሚችል የአንቺ አባት ብቻ ነው። ስንት ዓመት በጨዋነት የተቀመጠ አባቴንማ ስታባልገው ዝም ብያለሁ። እኔስ እናቴን ለመጠበቅ ማንስ መስልሻለሁ? ድሮንም ይሄ እንደሚሆን መጠርጠር ነበረብኝ። ነገውን አባቴን ይዤው ከዚህ እሄዳለሁ። ግልግል ነዋ። ምን? አንተ እኔን ግልግል? እኔን ግልግል እንዴ? ጋብዘኝ ትሰድበኛለህ? አንቺስ ብትሆኚ ቅቤ እየቀባሽ ነው እንዴ? በቃ እኔና አንቺ ሳንጨቃጨቅ አንድ ቀን እንኳን ማደር አንችልም ማለት ነው። በየት በኩል? ወይስ ሳንነጋገር ዝም ብለን እንቀመጥ? በቃ የሚቻል ይመስላል። አንቺ ብላስሽን ካላሾልሽ ግብዣን ተቀብዬ እዚህ ድረስ መምጣት አልነበረብኝ። ዝም ማለት አትችይም? አንቺ ለምንድን ነው የማይገባሽ? በዚህ እድሜያቸው እነሱ እያደረጉት ነገር ትክክል ነው? ቆይ እስቲ ዝም በሉ። በፍቅር እነሱ ከበለጧችሁ ተለያዩ። የእነሱ ፍቅር ከእናንተ ፍቅር የተሻለ ደስታ የተሞላበት ነው። ስለዚህ ለወላጆቻችሁ መስዋዕትነት ክፈሉና ተለያዩ። ተለያዩ? ምንድን ነው የምትይው? ምንድን ነው የምትዘባርቂው? በፊት ማካሄድሽ ምንም አላማረኝም ነበር። ተለያዩ ትለናለች እንዴ? ቆይ እስቲ ልጅ
ከዚህ በላይ ምክር የሚመስል ጥላቸውን ተቀምጬ አልሰማም። እሺ አይባልም። እሺ ፍቅር ፍቅር ነው። ሁሉም ሰው የራሱን ደስታ ይኖራል እንጂ ለማንም አሳልፎ አይሰጥም። እውነታው ይሄ ነው። እነዚህ ወላጆች ፍቅር ይገባቸዋል። ደግሞም እኛም በማሳደግ እድሜያቸውን ፈጅተዋል። በእድሜያቸው መጨረሻ በራሳቸው ያገኙትን ፍቅር መንጠቅ ደግሞ ተገቢ አይደለም። ቆይ አንቺ ከመቼ ጀምሮ ነው የነሱ ጠበቃ የሆንሽው? ይሄ ጥብቅና አይደለም፣ ፍቅር ነው። ፍቅራቸው ደግሞ እውነት ነው። አአ ስለ ፍቅር አንቺም እኛን ተንትነሽ ልታስተምሪኝ ትፈልጊያለሽ? ያው ማፍቀርና ፍቅርን መግለጽ የተለያዩ ነገር ናቸው። በቃሽ። አንቺ ስራ የለሽም እንዴ ዛሬ? በትርፍ ጊዜ አንዴ ከእናንተ ጋር ብቻቻለሁ። ምን እየሆነን ያለ ነው? ቆይ ሁሉም ነገር ምን እየሆነን ያለው? እየሆነ ያለው ነገርማ መሆን የሌለበት ነው። ሲስ የሆነ ቦታ ውሰደኝ። የት? ምንድን ነው እንደዚህ የምታፈጥብኝ? እስከ ዛሬ ድረስ እንደዚህ አይቼሽ አላውቅም ነበር። ምን ልዩነት አለ? ሰውነትሽ። ሰውነቴ ምን? በጣም ያምራል። እና አባት በእናትህ አለማምደኝ። ምንድነው? ለምን አትናገሪ? ምንድነው እነሱ እንደዚህ የሚያጋጫቸው? ቆይ እናንተ ልጠይቃችሁ፣ እናንተ እንደዚህ ያሳሰባችሁ የሁለቱ አለመግባባት ነው ወይስ እናንተ የሁለታቸው የፍቅር ግንኙነት ላይ እንቅፋት መሆናቸው ነው? ምንድነው የምታወሪው? ትክክለኛውን ጥያቄ ነው የጠየኩት። ለነገሩ ተይው፣ እኔ ነኝ ጥፋተኛ። እሺ አንቺን ማማከሬ በቃ ዝም በያው። ማሚዬ ደግሜ ልጠይቅሽ፣ እናንተን ያሳሰባችሁ የሁለቱ አለመግባባት ነው ወይስ የእናንተ የሁለታችሁ ግንኙነት ላይ እንቅፋት መሆናቸው ነው? አንቺ ጤነኛ ነሽ አይደለሽም? የምትጠያቂው ለምንድን ነው የማትመልሽው? ምንድነው ያላግባባቸው ነገር? አንቺ የጠየቀሽን ለምን አትመልሽም? እናንተ ሁለታችሁ ያሳሰባችሁ የእነሱ አለመግባባት ነው ወይስ የእናንተ የሁለታችሁ ግንኙነት እንቅፋት መሆናቸው ነው? ሰው በጣም ሲደጋገምብሽ የሚባለው አዝግ። አንቺ ልንገርሽ አይደለም አዝግነሽ። በቃ ኦኬ፣ እናንተ ካልተናገራችሁ የእነሱ ፍቅር ደግሞ በተግባር አሳያችኋለሁ ማለት ነው። ምን ነው የምታሳይን ማለት ነው? ምንድነው የምታወራው? እኔ እኮ አልገባኝም ግርምሽ። ሄሎ ሲስ። አቤት ሰው። ቶሎ በአስቸኳይ ወደ ቤት መምጣት አለብህ። እኔ እዛ ቤት አልመጣም። ፕሊስ፣ ራሄል አደጋ ውስጥ ነች ሲስ። ምን? የምን አደጋ? ፕሊስ ቶሎ ና፣ ራሷን ልታጠፋ በር ዘግታ አልከፍትም ብላናለች። መጣው፣ በቃ መጣው። አንቺ ምን አይነት ሟርተኛ ሰው ነሽ በእናትሽ? ይሄ ሟርት አይደለም ስራ ነው። መሲ። ሄሎ ሪች። ሄሎ ሰላም ነው? በፍጥነት ወደ ቤት ነይ እባክሽ። ምንድነው ድምፅሽ? ምን ተፈጠረ? ስለ መድኃኒዓለም ተይ። አዎ ሲሳይ አደጋ ውስጥ ነው። ራሱን ሊያጠፋ በር ዘግቶ አልከፍትም ብሎናል። ያው አንቺን ደግሞ ስለሚሰማሽ ነው። እባክሽ
እስራኤል ቶሎ ድረስ። የት ነው የምትሄጂው? ተመለሽ እኮ ነው የምልሽ። የት ነው የምትሄጂው? ማሚ የኔን ኃላፊነት ተወጥቻለሁ። ቀሪውን ደግሞ ቤት ሄዳችሁ ማየት ትችላላችሁ። መልካም ቀን። ምንድን ነው የምታወራ? ምን ትቀመጫለሽ? ምን ሆነሻል? ተነሽ እንጂ ቦርሳሽን እንሂድ። ላይ ነው። ምን አይነት ጣጣ ነው እባካችሁ! እንዴት አይነት ፈተና ነው! ምን አይነት እብደት ነው ውስጥ ነው የገባን? ሰዎች ግን ቁልፍ ደግሞ ምን ሆነሽ ነው? እትናት ደውላ ራሱን ሊያጠፋ ነው ነይ ብለኝ ነው። እኔ ጋርም እኮ ደውላ እንደዛ ስትለኝ ነው የመጣሁት። የሆነ ነገር ሆናለች ስትለኝ ነው። ቆይ እሷ ማን ነኝ ነው የምትለው? ቆይ ለምን ስላመንኩሽ ነው የምታላግጭብኝ? እንደውም የት ስታውቂ ነው አንቺ ከኔ ጋር የምትቃለጂው? ይሄ እኮ በሰው ነፍስ መጫወት ነው። እናንተ እንደዚህ አንገበገባችሁ ነገሩ አለመሆኑ ነው ወይስ መሸወዳችሁ ነው? ምንም ይሁን ምን የማምርሽን ያህል አዝኜብሻለሁ። እሷ አዝኜብሻለሁ ነው ያለሽ አይደል? እኔ ደግሞ በጣም ተቀይሜሻለሁ። ግርምሽዬ ያኔ እድገት ለህብረት ዘመቻ በሄድክበት ሰዓት ከጻፍክልኝ ደብዳቤዎች ጥቂቶች እነዚህ ደርሰውኝ ነበር። አንቺ ጉደኛ! የዚያን ጊዜ እኮ እነዚህ ፖስታዎች ኢትዮጵያ ውስጥ አልነበሩም። በዘመቻ ወቅት የተዋወቅኩት አንድ ኬንያዊ ባልንጀራዬ ነው የሰጠኝ። ትዝ ይልሻል? የዛን ጊዜ የነበሩት ቀይ፣ ሰማያዊ፣ ነጭ እንደዚህ ጠርዝ ጠርዛቸው ጠርዝ ላይ እንደዛ አይነት ነበሩ። በጣም ጉደኛ ሰው ነሽ። እንዴት እስከ ዛሬ ያስቀመጥሻቸው? ስቲል ነው እስካሁን ወዳቸዋለሁ። አንዳንዴ እያወጣሁ አነባቸው ነበር። ያኔ ከዘመቻ እንደተመለስክ ሰማ አገኛለሁ ብዬ መጥቼ ነበር። ነገር ግን እንዳገባህ ስሰማ ተስፋ ቆርጬ የማልፈልገው ቤት ከእንደገና ተመልሼ ሄጄ ገባሁኝ። እኔም እኮ እንዳገባሽ ስሰማ በቃ ተጣድፌ ያገባሁ። ባለቤቴም ራሄል በተወለደች በ5ኛ ወር ነው እንደዚህ አካባቢ ነው የሞተችው። አንተም ሳትፈልግ እኔም ከማልፈልገው ህይወት ገብተን መኖር ጀመርን። ይሁን ዛሬም ስለተገናኘን ግን ደስ ብሎኛል። እኔ ግርምሽዬ ልጆቹ የሚሰሙበት ጊዜ አሁን አይመስለን? እንዳልሽ ወይ የነሱ ወይ የኛ ግንኙነት ይለይለታል።
ይህ ታሪክ የሁለት ወጣቶች ታሪክ ነው። ጊዜው መንግስት የእድገትና የስራ ዘመቻ ብሎ የዩኒቨርሲቲ መምህሮችና ተማሪዎችን አዝምቶ ነበር። ሴቷም አንድ የቀበሌ ሊቀመንበር አስገድዶ አገባት። እሷም ደስተኛ አልነበረችም በኑሯ። ከዘመቻ ሲመለስ አግብታ ስላገኛት በችኮላና በጠድፊያ እሱም ሌላ ሰው አገባ። እሷም ከዘመቻ እንደተመለሰ ስትሰማ ቤቷን ትዳሯን ትታ ኮብልላ ወደ እሱ ሄዳ ነበር። ነገር ግን እሱ እንዳገባ ስትሰማ ተስፋ ቆርጣ ተመልሳ ወደማትፈልገው ቤት ገባች። ሁለቱም ወለዱ። በዚህ ምክንያት ተራራቁ። መራራቃቸው ደግሞ እንዲጠፋፉ ምክንያት ሆናቸው። አሁን ግን ባላሰቡት ጊዜና ባላሰቡት ሁኔታ ባላሰቡት ስፍራ ተገናኙ። እነዚህ ሁለት ፍቅረኛሞች እነዚህ በጣም የሚዋደዱ ሁለት ፍቅረኛሞች የእናንተ እናትና አባት ናቸው። ከፊት ለፊታችሁ የተቀመጡ እውነት ነው። ታሪካቸውን የሰማችሁት ሁለቱ ወጣቶች የእናንተ ወላጆች ናቸው። እኛ ፍቅር የምናውቀው እናንተ እንዳሰባችሁት በስተርጅና አይደለም። እኔና ግርምሽ የምንተዋወቀው ገና በልጅነታችን ነበር። ግን ምን ዋጋ አለው? ጊዜና ኃይል ለያየን። አሁንም ግን በጣም እንዋደዳለን። ፍቅራችን በጣም አገርሽቶብናል። እኔ ግን ፍቅራችን ተደፍኖ የሚቀር መስሎኝ ነበር። ግርምሽን ሳይ አቃተኝ። እንዴት ብዬ ፊት ለፊት አይን አይኑን ልየው? ጊዜና ኃይል ነበር የለያየን። አሁን ደግሞ በቃ ተገናኘን። ሲሳይ፣ ራሄል ከኛ የተረፈውን ታሪክ ይኸው። አባዬ፣ ለዚህ ነው እሺ ግብዣ የተበላሸብህ። ሲሳይ፣ እኔን ማመን አልችልም። እኔም አቅቶኛል። ቆይ ግን አሁን ምንድነው ማድረግ ያለብን? ለካስ እውነት ነው። ምኑ? ፍቅር አያረጅም የሚባለው። ውስጤን ግን ፍርሃት እያለ ነው። እኔም በጣም። ቆይ ከዚህ በኋላ ምን የሚፈጠር ይመስልሻል?
አላውቅም። እነሱ ልክ ናቸው። ይህ ሁሉ ዘመን በፍቅር ጸንቶ መኖር ስሜቱን አስበዋል? ቆይ ግን ይህን ሁሉ ነገር ጥለን ለምን ከሀገር አንጠፋም? ይህማ ራስ ወዳድነት ነው። እሺ ምንድን ነው ማድረግ ያለብን? በቃ የእነሱን የመጨረሻ ሀሳባቸውን ማወቅ። ምንድነው የምትንጎራደደው? እኔ ላይ ማፍጠጥ አይጠቅምም ወንድሜ። አንተም እኔ ላይ እኔም አንተ ላይ ብናፈጥ ምንም ትርጉም የለውም። እሺ ስማ፣ ብር ደግሞ አታፍጥ። ምናልባት አማቼ ብትሆን እስቲ ቁጭ በልና እንነጋገር። እናንተ ሰዎች ሰሞኑን ስብሰባ አብዝታችኋል። እሺ ተሰብሳቢ ቁጭ በል እስቲ። የሆነ ልትነግሩን ያቀዳችሁት ነገር አለ ማለት ነው? አዎ፣ ከእናንተ የሚበልጥ ዘመድም ቤተሰብም የለንም። ስለዚህ የሆነ ነገር ልንነግራችሁ ነው። እሺ፣ ግራ ቀኙን አይተን አውጥተን አውርደን ክፉ ደጉን ለይተን እኔና መሲ ልንጋባ ወስነናል። ሰምታችኋል? ሪች፣ እነዚህ ሰዎች እብድብድ እያጫወታቸው እንጂማ ጭራሽ እንደዚያ አያብዱም ነበረ። እኛን የት አድርጋችሁ ነው እናንተ የምትጋቡት? ሚዜ ወይ ደግሞ አበባ በታኝ ትሆናላችሁ። ምርጫ የእናንተ ነው። ቀድማችሁ እኮ የእኛን ተስፋ በተናችሁት። እማዬ፣ ከአንተ የሚበልጥብኝ ነገር የለም ስትይ የነበረው ይሄንን ነው። ይሄ እኮ ከጉድን በላይ ጉድ ነው። ከእናንተ የማይረባ የሰሞኑ ንትርክ ይልቅ የእኛ አቧራ የነካው ትዝታ ይበልጥብናል። እሺ፣ የሰርጋችን ቀን ከጎናችን ልትቆሙ ቃል እንገባለን እንድትሉ ነው የምንፈልገው። እናንተ ሰዎች የምራችሁን ለእኛ የሰርግ መጥሪያ ካርድ ልትሰጡን ነው? የ80 ወይ የ40 የሀዘን መታሰቢያ የጥሪ ካርድ አሳትሜ ልስጥ? እኔ ይሄ ሁሉ ስራ ያባትሽ ነው። እናትን ሰብስበ ያዝ ብዬ ነበር። ለነገሩ ተይው፣ እቶጂ ኖሮ የምልሽን ትሰሚኝ ነበር። አንተም ለእኔ ቅንጣት ያህል ፍቅር ቢኖር ኖሮ ግብዣ ብለህ ልቤን አታንጠለጥለውም ነበር። አሁንማ ምን ዋጋ አለው? አባትሽ መርዶውን ነገረን። ያንተማ እናት የምስራች ይዛ አይደል እንዴ ጠበቀችን? ዝም ብለን እኮ ነው በባዶ ሜዳ የምንጨቃጨቀው። ልፉ ቢለን ነው እንጂ ነገሩ አክትሟል። እሺ፣ እንዴት ነኝ? ምንድነው ዝም ማለት? በጣም ነው የሚያምረው። በጣም ነው ያማረብሽ። ልዕልት አንዴ መሰልሽ የኔ ሙሽራ። አምሮብኛል አይደል? ርቺዬ አላማረም? ይሄ ደግሞ በጣም ሌተስት እኮ ነው አሉ ብታይ። አሁን ያሁን ነው ያሁን። በዚህ እድሜ እንደገና ሰርግ ለሁለተኛ ጊዜ ማለት እኮ ነው። የሰርግ ዕለት ወይ በእናታችሁ የዛን ቀን በእውነት መነግራችሁ ማንንም አላስቸግርም። ርቺዬ ፕሮቶኮሌንሽ ቀልድ የለም። አሁን ሰዋይ ለምን ትቀመጫለሽ? የርቺን እንትን መረጭላታ የፕሮቶኮሉ እንመርጥላታለን። ቆንጆ ቆንጆ ልብሳለ ተገባይ እንጂ ሰርግ አይደለም እንዴ? ለምንድን ነው ፊትሽ የምትይው? በእኔ ሰርግ ደስተኛ አይደለሽ? በቃ ቬሎ ደብሯታል ማለት ነው። መናገር እኮ ትችያለሽ ርቺዬ። በእውነት ቬሎ ልቀይር? ይሄ እኮ አሁን ያለ በቃ ሌተስት ያሁን ነው ስለተባልኩ ነው። ነይ ግርምሽን ጥሩልኝ በእናታችሁ። እስቲ ግርምሽን ጥሪ። በእውነት አሁን እንዲህ ስለካ ግርምሽ በያው ወይኔ ከእናንተ በላይ እንዴት ያደንቅልኝ ነበር። ሂጅ ጥሪልኝ። እንዴት ነህ? እንዴት ነህ? ስማ እንደዚህ ትንሽ ያዘኝ እዚች ጋር ይዟል። ለነገሩ እኮ የሙሽራ ኮኮት እኮ አይቆለፍም አይደል? አይቆለፍም እኮ እንዲህ ቀና ብለህ አለ አይደል? እንደዚህ እስቲ ና እንትኗን በተርፍ ላይ እዚች ጋር ይሄን አስቀምጥ። ምን ተንከረፈፍክ? ና በተርፍ ላይ ቶሎ ተንከረፈፍክ። እሰረው ቀስቀስ ቆቅ እንደ ረጋ በል ረጋ። እስቲ ዝም ብለህ ለፎርሙላ እኮ ነው አሁን እኮ ለማየት ነው። እስቲ እንዴት ነኝ?
እንካ እስቲ እንካ 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 ያዝ ሙሽርዬ አንሳኝ እንዳየው እንዴ ምን ያወራል ሙሽርዬ እስቲ እስቲ ቆይ እስቲ ቆይ እሺ ተጣልኝ እስቲ እንካ ያዘ ያዘ ያዝ ሰውዬ ምን ሆነሃል? ትንሽ ለቀቅ ያለች ትመስላለች። ቆይ ባለፈ እኮ ያስገባሁት አንድ ጥቁር በነጭ በጥቁር መደባ ይኸውልህ እንካ 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 ቆይ ቆይ ስቅል ቦታ ወሰድ ላይ ይኸውልህ እዛ አሻንጉሊቱ ላይ ያለውን ይዘልኝ ና ቶሎ በል ይቅርታ ቀሰቀስኩ አይደል? የሚያስተኛ ሀሳብ ሲኖር አይደል? መሳቢያ ውስጥ ከተቀምጦልሃል። ምን አለበት እንደ ባዳ የጥሪ ካርድ ከሚልኩልን ዝም ብለው ቢጋቡ።
ይህንን ቆሜ ከማይ መሬት ተከፍታ ብትጠይቀልኝ ነበር። ደስታቸውን ለማንጠለን ሳንወድ በግድ እህትና ወንድም ያደርጉን። ኧረ ምን አይነት ጊዜ ነው የመጣው? በጉጉት ስጠብቃት የነበረችው ቀን ስለደረሰች በጣም ደስ ብሎኛል። እኔስ ብትል በልጆቻችን ፊት በመጋባታችን ደስታዬ ወደር የለውም። ፊቱን ጥሎልሻል። እሷም ደስተኛ ነች እኮ። በምን ይሰብሰብ እንግዲህ ይሄ ፊት። ይሄ ነበር እኔና መሲን ያለያየን። ዛሬ የእኛን ደስታ አስቀድመን የእናንተን ደስታ እናጨልመው። የዛሬው ሰርግ እኛን አይመለከትም፣ ሁለታችሁን ነው። ምንድን ነው የሚያፈዝህ? ምን ሆነሃል አንተ? ታገባ እንደሆነ አግባ፣ ነግሬሃለሁ። ድግስ ምናምን እያልክ የልጄን ልብ እንዳትሰብር። አይን አይኔን እያየች አይደል እንዴ? ምትላትን በላት እንጂ ምንድን ነው? ቆይ ማለት እናንተስ? ስማ፣ ከዛሬ ጀምሮ አማቼ ትሆናለህ። አንቺስ ብትሆኝ ከዛሬ ጀምሮ ምራቴ ለመሆን ተዘጋጅተሻል? ከሰላም በላይ ያረ ሰላም በላይ ግዴለም። አየሽ፣ የኔ እናት ጨዋ ነች ብዬሽ ነበር። የኔ አባት ነው እንደዚህ ያደረገው። የኔ እናት ነች። የኔ አባት ነው። እናንተ ሰዎች እንዴ ምን ሆናቸዋል? ሰው ፊት እንደምትሆኑት እንዴ! ዛሬም እኔ አንቺ ትባባላላችሁ እንዴ? ዝም ብል እንዴ? ምን ሰዋሰው ምን ነው እንዴ? ዛሬ